ያለን ዕለታዊ ዳሰሳን ይዘን ቀርበናል። በጎርጎሮሳውያኑ 2025 በአፍሪካ ካደረጓቸው ጉብኝቶች ኢትዮጵያን አምስተኛ ማረፊያቸውን ያደረጉት የህንዱ ጠቅላይ ሚኒስትር ሽሪ ናሬንድራ ሞዲ ከፍተኛ የሆነው የኢትዮጵያ የክብር ኒሻን በአንገታቸው ጠልቆላቸዋል። በትናንትናው ዕለት ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው የክብር አቀባበል ያደረጉላቸው የኢትዮጵያ አቻቸው አብይ አህመድ የኢትዮጵያን ከፍተኛ የክብር ኒሻን በዓለም መሪዎች ታሪክ ለመጀመሪያ ጊዜ አበርክተውላቸዋል። የ75 ዓመቱ አዛውንት በኢትዮጵያ ባለስልጣናት የሞቀና ደማቅ አቀባበል እንደተደረገላቸው በድረገጹ የጻፈው የህንድ ውጭ ጉዳይ መስሪያ ቤት ይህም የሁለቱን ሀገራት ታሪካዊ ግንኙነትና የህዝብ ለህዝብ ትስስር ነጸብራቅ ነው ብሎታል። በተጨማሪም የደቡባዊ ወዳጅነት ማለትም በማደግ ላይ ያሉ ሀገራት ወዳጅነታቸው ማሳያ መሆኑንም ጠቅሷል። ካሁን ቀደም በ2025 ማለት ነው በሞሪሸስ፣ ጋና፣ ናሚቢያና ደቡብ አፍሪካ ጉብኝት ያደረጉት ሞዲ ወደ ኢትዮጵያ የመጡት የጆርዳን ቆይታቸውን ካጠናቀቁ በኋላ ነው። ከኢትዮጵያ ወደ ኦማን በማቅናት የሶስቱን ሀገራት ጉብኝታቸውን እንደሚያጠናቅቁ የዘኒውስ ኢንዲያን ኤክስፕረስ ዘገባ አስታውሷል። የሞዲ የአፍሪካ ጉብኝት ከ7 ዓመት በፊት በጎርጎሮሳውያኑ 2018 ኡጋንዳን በጎበኙበት ጊዜ የወሰኗቸው 10 የህንድ አፍሪካ ትብብር ማዕቀፎች ላይ የተመሰረተ መሆኑንም መረጃው ያትታል። ጠቅላይ ሚኒስትሩ በመርህ ደረጃ የቀረጿቸው 10 ነጥቦች በህንድና በአፍሪካ መካከል ላለው አዲስ ሁሉን አቀፍ ኢኮኖሚያዊና ስትራቴጂያዊ ትብብር መሰረት ናቸው። እነዚህ መርሆች በንግድና ኢንቨስትመንት፣ በግብርና፣ በዲጂታል ክህሎት አቅም ግንባታ፣ በጤና፣ በንጹህ ኃይል ወይም ኤነርጂ፣ በጸረ ሽብርተኝነት፣ በሳይበር ደህንነት፣ በባህር ደህንነትና ዴሞክራሲያዊ የዓለም ስርዓትን በመገንባት በጋራ መስራት ላይ የሚያተኩሩ ናቸው። የዛሬው ሀሪ ዳሰሳ የህንዱ ጠቅላይ ሚኒስትር ሽሪ ናሬንድራ ሞዲ የኢትዮጵያ ጉብኝትና ተያያዥ ጉዳዮችን ይመለከታል። እንድታደምጡን የአክብሮት ግብዣችን ነው። የሂንዱ ሃይማኖት ተከታዩና የጉጅራቱ ተወላጅ ሽሪ ናሬንድራ ሞዲ ላለፉት 38 ዓመታት በህንድ ፖለቲካ ታሪክ ውስጥ ደማቅ ስምን የያዙ ሰው ናቸው። የ75 ዓመት የዕድሜ ባለጸጋው የህንድ ጠቅላይ ሚኒስትር የጉጅራት ሚኒስትርነታቸው ካበቃበት 2014 አንስቶ አሁንም ድረስ ላለፉት 11 ዓመታት የዓለማችን ቀዳሚ የህዝብ ብዛት ያላትና ባለግዙፍ ምጣኔ ሀብቷ ህንድ መሪ ናቸው። በትላንትናው ዕለት ለመጀመሪያ ጊዜ የኢትዮጵያን ምድር ረግጠዋል። ይህ ጉብኝታቸው ለእሳቸው ከፍተኛውን የአገሪቱ የክብር ኒሻን ያስገኘላቸው ሲሆን ከዓለም መሪዎች እንዲህ አይነቱን ሽልማት ከኢትዮጵያ ያገኙ የመጀመሪያው ሰውም አድርጓቸዋል። የህንድ 15ኛው ጠቅላይ ሚኒስትር ኢትዮጵያን ከረገጡበት ጊዜ አንስቶ የተለያዩ መልእክቶችን በኤክስ ገጻቸው አስፍረዋል። ምንም እንኳን ይህን ሲያደርጉ ለመጀመሪያ ጊዜ ባይሆንም የተወሰኑትን በአማርኛ ነው የጻፉት። ካሁን ቀደም በደቡብ አፍሪካ ፕሪቶሪያ ከቡድን 20 ሀገራት ጉባኤ ጎን ለጎን ከጠቅላይ ሚኒስትር አብይ ጋር መገናኘታቸውን እንዲሁ ጽፈው እንደነበር ይታወሳል። ሞዲ በአድዋ መታሰቢያ ሙዚየም በመገኘት የአበባ ጉንጉን ያስቀመጡ ሲሆን ጉብኝትም አድርገዋል። ከብሔራዊ ደህንነት አማካሪያቸው አጂዝ ዶቫል ጋር አዲስ አበባ የመጡት የዓለም 5ኛ ደረጃ ላይ የሚገኝ ኢኮኖሚ ባለቤት አገረ ህንድ መሪ የተለያዩ ስምምነቶችን አድርገዋል። ስለ ስምምነቶቹም ሲናገሩ በዘመናት በጸናውና መተማመን ባለው አጋርነታችን ውስጥ ወደፊት የተራመድንባቸው ጉልህ እርምጃዎች ናቸው ብለዋል። ሞዲ በ2 ቀናት ኦፊሳላዊ ጉብኝት የዘመናት ወዳጅነት መገለጫ ናቸው ያሏቸውን ስምምነቶችም ተፈራርመዋል። ከጠቅላይ ሚኒስትር አብይ አህመድ የፊት ለፊት ውይይትና በተወካዮቻቸው አማካኝነት የተለያዩ መንግስታዊ ንግግሮችም ተደርገዋል። መሪዎቹ ስትራቴጂያዊ አጋርነታቸውን ለማጠናከር የተስማሙ ሲሆን ይህም ሁለቱ ሀገራት ከንግድ ባለፈ በጸጥታ፣ በወታደራዊና በጂኦፖለቲካዊ ጉዳዮች ላይ በቅርበት መስራትን የሚያካትቱ ናቸው። በሌላ በኩል ደግሞ ለኢትዮጵያ የዕዳ ሽግሽግ እንዲደረግ ህንድ ድጋፏን የሰጠችበት ስምምነት ነው። የኢትዮጵያ መንግስት በቡድን 20 የጋራ ማዕቀፍ አማካኝነት እንዲደረግለት ላቀረበው ጥያቄ ድጋፍ መስጠት እጅጉን እገዛ ያለው ነው ተብሏል። ድጋፉ ኢትዮጵያ ያለባትን የውጭ ዕዳ ለመክፈል የምታደርገውን ጥረት በማቅለል ለልማት የሚሆን የገንዘብ አቅም እንድታገኝና የኢኮኖሚ መረጋጋት እንዲኖር ይረዳታል። ከዚህ በተጨማሪ በጉምሩክ ትብብር፣ የተመድ የሰላም ማስከበር ስልጠና እንዲሁም የመረጃ ማዕከል ግንባታን የተመለከቱ 3 የመግባቢያ ሰነዶችም ተፈርመዋል። በጉምሩክ ዘርፍ የተፈረመው የመግባቢያ ስምምነት አገራቱ የሚያደርጉትን የንግድ ልውውጥ ለማቀላጠፍ፣ ህገወጥ ንግድን ለመቆጣጠርና አስተዳደራዊ መረጃዎችን ለመለዋወጥ ያስችላቸዋል። በዚህ ረገድ የተደረሰው ስምምነት በመካከላቸው ያለው የንግድና ኢንቨስትመንት ግንኙነትን እንደሚያጠናክር ይታመናል። ህንድ በኢትዮጵያ በውጭ ቀጥታ ኢንቨስትመንት ተሳታፊ ከሆኑት ሀገራት መካከል የምትጠቀስ ሲሆን
ሲሆን በኢትዮጵያ የሚገኙ የህንድ ኩባንያዎች ያስመዘገቡት አጠቃላይ የሀብት መጠን ከ5 ቢሊዮን ዶላር በላይ ሆኗል። የህንድ ባለሀብቶች በዋናነት በጨርቃጨርቅና አልባሳት፣ በግብርና ማቀነባበሪያ፣ በመድኃኒት ማምረቻ፣ በብረታ ብረትና በኬሚካል ኢንዱስትሪዎች ውስጥ በመሰማራት ከ75000 በላይ ለሚሆኑ ሰዎች የሥራ ዕድል አስገኝተዋል። በአገራቱ መካከል የሚካሄደው ንግድ ሚዛን ወደ ህንድ ያደላ ቢሆንም ይህ ማለት ኢትዮጵያ ወደ ህንድ ልካ ከምታገኘው ህንድ ወደ ኢትዮጵያ ከምትልካቸው ምርቶች የምታገኘው ገቢ ቢበልጥም የንግድ መጠናቸው ግን ከጊዜ ወደ ጊዜ እያደገ መሆኑ መረጃዎች ያመለክታሉ። ህንድ ወደ ኢትዮጵያ የምትልካቸው የኢንዱስትሪ ውጤቶች ሲሆኑ በአመዛኙ መድኃኒቶች፣ የብረት ውጤቶች፣ ማሽነሪዎች፣ የኤሌክትሪክ ዕቃዎችና የትራንስፖርት መሳሪያዎች ናቸው። የኢትዮጵያን ጥራጥሬ ምርቶች ዋነኛ ገዢ መሆኗ የሚነገርላት ህንድ ከአዲስ አበባ የጥራጥሬ ሰብሎች፣ የቅባት እህሎች፣ ጥሬ ቆዳና ሌጦ እንዲሁም ቅመማ ቅመም ገዢ ናት። በህንዱ ጠቅላይ ሚኒስትር ጉብኝት ትኩረት ካገኙት ዘርፎች መካከል ዲጂታል ኢኮኖሚና የማዕድን ዘርፍም ይገኙበታል። የናሬንድራ ሞዲዋ ህንድ በዲጂታል ክፍያና መረጃ አያያዝ ያላት የካበተ ልምድ ለኢትዮጵያ በማካፈል የንግድ ስርዓቱ በቴክኖሎጂ እንዲታገዝ ለማድረግ ከስምምነት ላይ ተደርሷል። እንዲሁም ሁለቱ ሀገራት በማዕድን ልማት ዘርፍ በጋራ ለመስራት ያላቸውን ፍላጎት የገለጹበትም ነበር። ህንድ በተባበሩት መንግስታት የሰላም ማስከበር ተልዕኮ ያላትን ልምድ ለኢትዮጵያ መከላከያ ሰራዊት የምታካፍልበት እና ስልጠና የምትሰጥበት የሰላም ማስከበር ስልጠና ስምምነትም ተደርሷል። እንዲሁም በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ በህንድ ድጋፍ የሚገነባው ዘመናዊ የዲጂታል መረጃ ማከማቻ ማዕከል የዲፕሎማሲ ስራን በቴክኖሎጂ ለማዘመን የሚረዳ ነው ተብሏል። ጤና፣ ትምህርትና ሰው ሰራሽ አስተውሎት AI ሌሎቹ ትኩረት የሳቡ ጉዳዮች ናቸው። በጤናው ረገድ የማህተማ ጋንዲ ሆስፒታልን በዘመናዊ የህክምና መሳሪያዎች በማዘመን በእናቶች ጤናና ጨቅላ ህጻናት ክብካቤ ላይ ትኩረቱን ያደርጋል። በህንድ የባህል ምክር ቤት በኩል በየዓመቱ ለኢትዮጵያውያን የሚሰጠው ነፃ የትምህርት ዕድል በ2 እጥፍ እንዲያድግ ሞዲ ወስነዋል። በተጨማሪም በሰው ሰራሽ አስተውሎት ዘርፍ የሙያተኞችን አቅም ለማሳደግ ኢትዮጵያውያን በህንድ አጫጭር ስልጠናዎች እንዲያገኙ የሚያስችል ስምምነት ላይም ደርሰዋል። ሌላኛው በመሪዎቹ መካከል የተደረገው ውይይት የደቡባዊ ዓለም እየተባለ የሚጠራው አዳጊ ሀገራትን በተመለከተ ሲሆን በዓለም መድረክ ያላቸውን ተጽዕኖ ማሳደግ ላይ ያተኩራል። ኢትዮጵያና ህንድ በማደግ ላይ ያሉ ሀገራት ፍላጎት እንደ ተመድና ቡድን 20 ባሉ ዓለም አቀፍ መድረኮች በጋራ ለማሰማት ቃል ኪዳን የገቡበት ውይይት እንደነበረም ነው የተሰማው። ለዚህም ሞዲ ህንድ የቡድን 20 ፕሬዝዳንት በነበረችበት ወቅት የአፍሪካ ህብረት የቡድኑ ቋሚ አባል እንዲሆን ጥረት መደረጉን እግረ መንገድ አንስተዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት የሁለትዮሽና ዓለም አቀፍ የተመለከቱ ጉዳዮች ላይ ተነጋግረዋል። ኢትዮጵያና ህንድ ለ1000 ዓመታት የዘለቀ ግንኙነት ቢኖራቸውም ወደ ዘመናዊ ዲፕሎማሲያዊ ወዳጅነት ያደገው ከ1940 ዓ.ም ወዲህ ነው። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።